በመተባበርና በጋራ ተጠቃሚነት መርህ ላይ መሰረት ያደረገው የኢትዮጵያ ውጭ ጉዳይ ግንኙነት የሀገሪቱን የኢኮኖሚ ዲፕሎማሲን ለማጠናከር ትልቅ አቅም ፈጥሯል። ኢትዮጵያ ባለፉት ጥቂት ዓመታት በተለይም ለኢኮኖሚ ዲፕሎማሲ በሰጠችው ትኩረት በዘርፉ አመርቂ ውጤት እያስመዘገበች ነው። በተለይም የውጭ ቀጥታ ኢንቨስትመንት በመሳብ ለኢትዮጵያ ምርቶች አዳዲስ የገበያ መዳረሻዎችን በማፈላለግ እንዲሁም የንግድ ትስስርን በማጠናከር የሚበረታቱ ውጤቶች ተመዝግበዋል። ይህንንም የኢኮኖሚ ዲፕሎማሲ አሁን ላይ ለማሳደግና ወደ ተሻለ ደረጃ ለማድረስ መንግስት የተለያዩ ጥረቶችን እያደረገ ይገኛል። በተለይም በውጭ በሚገኙ የኢትዮጵያ ሚስዮኖች በኩል ከሚሰራው ስራ በተጨማሪ የንግድና ኢንቨስትመንት ትስስርን ለማጠናከር የሚያስችሉ መድረኮችን መጠቀም ሌላኛው መንገድ ነው። በቅርቡም በፌዴራል ፕሬዝዳንት ታዬ አጽቀሥላሴ የተመራ የኢትዮጵያ ልዑክ በ17ኛው የአፍሪካ አሜሪካ የቢዝነስ ጉባኤ በአንጎላ ሉዋንዳ ሰፊ ተሳትፎ አድርጓል። ጉባኤው በተለይም በአሜሪካው ፕሬዝዳንት ዶናልድ ትራምፕ የአስተዳደር ዘመን አሜሪካ አፍሪካን በተመለከተ የምትከተለው ፖሊሲ ድጋፍ መሰረት ካደረገው ወደ ንግድና ኢንቨስትመንት ትስስር እንዲሻገር መወሰኗን ተከትሎ የሚካሄድ መሆኑም ልዩ አድርጎታል። ኢትዮጵያን በተለይም ከአሜሪካ ጋር ታሪካዊ የሚባል ለበርካታ ጊዜያት የቆየ ዘርፈ ብዙ ዲፕሎማሲያዊ ትስስር ያላት መሆኗን የሚታወቅ ሲሆን አሁን ደግሞ ይህንን ግንኙነት በቢዝነስ ዲፕሎማሲ ለማጠናከር በማለም በፌዴራል ፕሬዝዳንት ታዬ አጽቀሥላሴ የተመራ ከፍተኛ ልዑክ በመድረኩ ተሳትፈዋል። ፕሬዝዳንቱን ጨምሮ ሌሎች የልዑክ ቡድን አባላት በዋናው ጉባኤና በተለያዩ የጎንዮሽ ስብሰባዎች ላይ በመሳተፍ ውጤታማ የኢኮኖሚ ዲፕሎማሲ ማከናወን ተችሏል። በዚህ መሰረት በዋናነት ኢትዮጵያ ከአሜሪካ ጋር ያላትን ትብብር ለማጠናከር የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ ከፍተኛ አማካሪ ማሳድ ቦሎስ ጋር ተወያይተዋል። በውይይቱም ለበርካታ ዓመታት የዘለቀውን የሁለቱን ሀገራት ታሪካዊ ግንኙነት ይበልጥ ማጠናከር በሚቻልባቸው ሁኔታዎች ዙሪያ መክረዋል። በተለይም አሁን ላይ አሜሪካ ለአፍሪካ ሀገራት ትኩረት በሰጠችው የኢንቨስትመንትና የንግድ ዲፕሎማሲ ማዕቀፍ ሁለቱ ሀገራት በዘርፉ ያላቸውን ትብብር ይበልጥ ለማሳደግና ለማስፋት መግባባት ላይ መድረሳቸውንም ጠቁመዋል። በተጨማሪም የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ከኮካኮላ አፍሪካ ፕሬዝዳንት ሊዩሳ ኦርቴጋ ጋር ኮካኮላ በኢትዮጵያ ኢንቨስትመንቱን ማስፋት በሚያስችሉ ምቹ ሁኔታዎች ዙሪያ ተወያይተዋል። ፕሬዝዳንቱ ኩባንያው በኢትዮጵያ ኢንቨስትመንቱን እንዲያሰፋ የሚያስችሉ ምቹ ሁኔታዎች መኖራቸውንም ገልጸዋል። በኢትዮጵያ ያለው ከፍተኛ የሕዝብ ቁጥር፣ የመሰረተ ልማት መስፋፋትና ሌሎች ምቹ የኢንቨስትመንት ከባቢዎች ኮካኮላ ኢንቨስትመንቱን እንዲያጠናክር የሚያስችሉ መሆናቸውንም አንስተዋል። ፕሬዝዳንት ታዬ አጽቀሥላሴ በጉባኤው የአፍሪካና የአሜሪካ የግብርና የምግብና የቢዝነስ ዘርፍን ለማጠናከር ያለመ የፓናል ውይይትም ተሳትፈዋል። በፓናሉ ከፕሬዝዳንት ታዬ አጽቀሥላሴ በተጨማሪ የኮት ዲቯሩ ጠቅላይ ሚኒስትር ሮቤርት ቡግሬ ማምቤና የኢስዋቲኒ ጠቅላይ ሚኒስትር ሩሴል ሚሶ ድላሚኒን ጨምሮ የአሜሪካ የአውሮፓና የአፍሪካ ኩባንያዎች ተወካዮች ተሳትፈዋል። ፕሬዝዳንት ታዬ አጽቀሥላሴ በፓናል ውይይቱ ባስተላለፉት መልእክት አሜሪካ አሁን ላይ በአፍሪካ ያላትን የኢንቨስትመንት ተሳትፎ ለማሳደግ ያላትን ፍላጎትም አድንቀዋል። የአሜሪካ ኩባንያዎች በኢትዮጵያ በተለያዩ የግብርና ዘርፎች ለመሳተፍ የሚጋብዝ ከፍተኛ አቅም እንዳለ ጠቁመው ይህም በቅርቡ በተግባር ተፈትኖ ተጨባጭ ለውጥ አምጥቷልም ብለዋል። በተለይም በኢትዮጵያ ለእርሻ ስራ መዋል የሚችል ሰፊ ለም መሬት ያለ መሆኑን ጠቅሰው ይህንን የግብርና ስራ ሊያከናውን የሚችል የሰው ኃይል ያላት መሆኑንም ገልጸዋል። በመሆኑም የአሜሪካ የዘርፉ ተዋናዮች በኢትዮጵያ በተለይም በጥጥ በአቮካዶና በስንዴ ምርት ላይ ቢሳተፉ ውጤታማ ሊሆኑ እንደሚችሉም ያላቸውን እምነት ተናግረዋል። የአሜሪካ ባለሀብቶች በኢትዮጵያ ኢንቨስት ለማድረግ ከፈለጉ አንደኛው አማራጫቸው ጥጥ ነው። ምክንያቱም እኛ ያለነው በናይል መቀነት ውስጥ ነን። የናይል ጥጥ በጣም ታዋቂ ነው። ሌላኛው ደግሞ አቮካዶ ነው። ሌላው ደግሞ ስንዴ ነው። ስለዚህ ወደ ኢትዮጵያ መጥተው በኢንቨስትመንት ለመሰማራት ለሚፈልጉ የአሜሪካ ባለሀብቶች በጣም በርካታ እምቅ አቅም አለ። There's an abundant opportunity for farmers to come and invest in Ethiopia for other business. ሌላው በዚህ ጉባኤ ኢትዮጵያ ያሳካችው ኢንቨስትመንትን መሳብ መቻላው ነው። በዚህ መሰረት የኢትዮጵያ ኢንቨስትመንት ሆልዲንግስ ከአሜሪካው ዓለም አቀፍ የፋይናንስ ትብብር ኩባንያ ጋር በሆቴልና ቱሪዝም ዘርፍ በጋራ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራርመዋል። ስምምነቱን የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬና የአሜሪካው ዓለም አቀፍ የፋይናንስ ትብብር ኩባንያ ዋና ስራ አስፈጻሚ ጋሪሽ ጊሽ ፈርመውታል። ስምምነቱን ዓለም አቀፍ የፋይናንስ ትብብር ተቋም ጋር ከ200 ሚሊዮን ዶላር በላይ በሆነ ካፒታል በኢትዮጵያ በሆቴልና ቱሪዝም ኢንዱስትሪ ለመሰማራት የሚያስችለው መሆኑም ተገልጿል። የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ስምምነቱ ኢትዮጵያ የምትፈልገውና ከልማት ፕሮግራሟ ጋር አብሮ የሚሄድ ትልቅ የኢንቨስትመንት ስምምነት መሆኑን አንስተዋል። ስምምነቱ ኢትዮጵያ በቱሪዝም ዘርፍ እያስመዘገበች ያለውን አዎንታዊ ውጤት ይበልጥ ወደፊት አጠናክሮ ለማስቀጠል ተጨማሪ አቅም እንደሚሆንም አንስተዋል። ይህ ስምምነት የኢትዮጵያን ቱሪዝም በማሳደግ ረገድ ትልቅ አቅም ይፈጥራል። ዘርፉም አሁን ላይ በመንግስት ትልቅ ትኩረት የተሰጠው የልማት መርሃ ግብር ነው። በቀጣይም ጠንካራ ግንኙነት እንደሚኖር ተስፋ አድርጋለሁ። እንኳን ደስ አላችሁ። For a more strong and robust relationship, congratulations again.
የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በበኩላቸው ስምምነቱ ኢትዮጵያ በቱሪዝም ዘርፍ አበረታች ውጤት እያስመዘገበች ባለበት ወቅት መፈረሙን ጠቅሰዋል። የተደረሰው ስምምነት በዘርፉ የተመዘገቡ አበረታች ውጤቶችን ለማስቀጠል እንደሚያስችል ጠቅሰው ኩባንያው በኢትዮጵያ የሚያደርገው ተሳትፎ በኢትዮጵያ ብቻ ሳይሆን በአፍሪካም ጭምር ተጽዕኖ ሊኖረው እንደሚችልም ተናግረዋል። To be a destination for tourism ይህንን ስምምነት በመፈረማችን ትልቅ ደስታ ይሰማናል። ኢትዮጵያ አሁን ላይ የኮንፈረንስ ቱሪዝም መዳረሻ እየሆነች መጥታለች። ለአብነትም ባለፈው 1 ዓመት ብቻ ትላልቅ ዓለም አቀፍ መድረኮችን ማካሄድ ችለናል። እነዚህን ጉዳዮች አጠናክሮ ለማስቀጠል በሆቴልና መስተንግዶ ዘርፍ መስራት አለብን። ከዚህ አኳያ በኢትዮጵያ ዓለም አቀፍ ደረጃውን የጠበቀ ባለ 5 ኮከብ ሆቴል ለመገንባት ከአሜሪካው ዓለም አቀፍ የፋይናንስ ትብብር ጋር ባደረግነው ስምምነት ደስታ ይሰማናል። It's a great pleasure for us to partner with IFP to develop 5-star hotel. በመድረኩ ኢትዮጵያ ከቢዝነስ ዲፕሎማሲ በተጨማሪ በተለያዩ ዘርፎች ትብብርን የሚያጠናክሩ ውይይቶችን ማድረጋለች። ለአብነትም የፌዴሪ ፕሬዝዳንት አያዝ ቀስላሴ ከአንጎላ ፕሬዝዳንትና ከወቅቱ የአፍሪካ ህብረት ሊቀመንበር ጆ ሎሬንዞ እንዲሁም የአፍሪካ ኮርፖሬት ካውንስል ፕሬዝዳንትና ዋና ስራ አስፈጻሚ ፍሎሪን ዜሌሊሰር ጋርም ውይይት አድርገዋል። በጥቅሉ በአንጎላ በነበረው የአፍሪካ አሜሪካ የቢዝነስ ጉባኤ የኢትዮጵያ ልዑክ የሀገሪቱን የኢኮኖሚ ዲፕሎማሲ ለማጠናከር ውጤታማ ተሳትፎ ማድረጉን በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪሁን አበበ ጠቁመዋል። እንደ ኢትዮጵያ የተሰጠው ማቅጣጫ ትኩረት የተደረገበትም ከላይ ከፖሊሲ ማዕቀፍ ስንነሳ የሆም ግሮውን ኢኮኖሚክ ሪፎርም የምንለው የሀገር በቀል የኢኮኖሚ ማሻሻያ ስትራቴጂዎቻችን ስልቶቻችን ስናስብ የተሰጠውን ትኩረት ስናይ ለኢንቨስትመንት የተሰጠውን ለኢትዮጵያ የሶቨሬን ዌልዝ ፈንድ የምንለው የኢትዮጵያ ኢንቨስትመንት ሆልዲንግ የተሰጠውን ትኩረት ስናይ ምን ያክል እንደ ሀገር ለኢኮኖሚ ጉዳዮች ለቢዝነስ ጉዳዮች ትኩረት እንደሰጠን ነው። ዲፕሎማሲያችንን በዛ ነው መቃኘት ያለበት። ስለዚህ በዩኤስ አፍሪካ ቢዝነስ ጉባኤ ላይ መገኘታችን አንድ የሚያሳየው ነገር ለቢዝነስ ምን ያክል ትኩረት እንደሰጠው ነው። ይሄንም ስናደርግ ደግሞ በክቡር የፌዴራል ፕሬዝዳንት ደረጃ በሚመራ ልዑክ ነው። ይሄ ምን ያክል ትኩረት እንዳደረግንበት ያሳያል። ገበያ ለማፈላለግ፣ ለዜጎቻችን ስራ ለማፈላለግ፣ ለኢትዮጵያ ኢንቨስትመንቶች መዳረሻ ለማፈላለግ እንዲሁም ደግሞ ወደ ኢትዮጵያ መጥተው ኢንቨስት የሚያደርጉ ባለሀብቶችን ለመለየት ለመመልመል ከነሱም ጋር በጋራ ለመስራት የሚያስችል ሁኔታን የሚያመቻች ነው። መተዋወቁ በራሱ ኢትዮጵያ ያላትን ነገር ማስተዋወቁ ማሳወቁ በራሱ ከፍ ያለ እድል ይፈጥራል። የዩኤስ አፍሪካ ቢዝነስ ሳሚት 10ኛውን ኢትዮጵያ ነበር ያዘጋጀችው እና አሁን የ17ኛው ነው ሲካሄድ። ከጊዜ ጊዜ ስናየው እያደገ የመጣ ሁኔታ ነው ያለው። ከዚህ አንፃር በአሁኑ ሰዓት በአሜሪካ ያለው አስተዳደር የዶናልድ ትራምፕ አስተዳደር በዋናነት ትኩረቱ እንደሰማችሁት ንግድ ላይ ቢዝነስ ላይ ነው። ስለዚህ ተዘጋጅቶ መጠበቅ ያስፈልጋል ማለት ነው። ምንድነው ኦፈር ማድረገው የሚሰጠው ከኔ የሚገኘው ምንድነው ከሌላው ስማገኘው ምንድነው የሚለውን ለመለየት ከፍ ያለ ፋይዳ የነበረው መድረክ ነበር ማለት እንችላለን። አሁን ላይ ሀገሪቱ ተግባራዊ ያደረገች ያለውን የኢኮኖሚ ሪፎርም ከግብ ለማድረስና የሀገሪቱን ኢኮኖሚያዊ እድገት በጽኑ መሰረት ላይ ለማቆም የኢኮኖሚ ዲፕሎማሲ መሰረት ያደረጉ ትብብሮች በቀጣይ ይበልጥ ተጠናክረው እንደሚቀጥሉም የውጭ ጉዳይ ሚኒስቴር አጽንኦት ሰጥቶታል።